የለህም እንደ ቀላል ተራ ድክመት ነገሮችን አንቺ ጋር ነው ወደፊቱን እያሰበ ያለው አንቺ ጋር ነው። እንደ ነገርኩሽ ቤተሰብ ጋር ያስተዋውቅሽ ነው የነበረው። ቀለበት ካሰራችሁ በኋላ ቤተሰብ አቋል ሲጀምር ምንም ተደምጭ ነገር እኮ የለም። ምን ላዳምጥ አሁን እያስረዳሁሽ የሱን ስሜት እየነገርኩሽ ምንም እኮ አንቺ ነው ማትረጅኝ። እኔን ራሱ እንደ ራስሽ አድርጊሽ ተቀበይ ያልኩ እኮ ነው። አንቺ በኔ ቦታ ብትሆኚ ምንድነው የምታረጊው? ወንድምሽ ስለሆነ ነው። ወንድሜ እና ወንድሜ ነው አስባለሁ እኮ ነገሮች ሰላም ሆኖ እንድንኖር ነው የምፈልገው። እኔም እኮ እህቴ ነሽ አልኩሽ። ለምን እንደዚህ ለምን ትሆኛለሽ? ወይ መጀመሪያውንም ፍቅር አልነበረብሽም ማለት ነው። በቃ መጀመሪያውም አታፈቅሪውም ነበር እንጂ እኔ ነገር ያመረጠብሽ ነበር በኔ አልፈልገውም። መፍትሄ አይደል? በቃ አልፈልገውም። እንዴ ራሴ ነው አካብጄ ምናምን አይደለም። በቃ አልፈልገውም። ምክንያቱም ይቆጭሻል። በኋላ ምንድን ነው የሚቆጭሽ? ይቆጭሻል። በቃ በኋላ እሱ ስታጪ ይቆጭሻል። ግን እንደዚህ ይሄ ሁሉ ነገር ሳይፈጠር ብትነጋገሩ፣ ብትታረቁ፣ ብታወሩ አሪፍ ነበር። በኋላ የምትቆጭበት ነገር ነው። ሰላም እንዴት ናችሁ? የአቡና የሄሉ ቤተሰቦች፣ ያው እኔ የአብ እህት ነኝ እንደምታውቁኝ። ከዚህ በፊት አይታችሁኛልና የመጣሁትም ስለ ሄሉና ስለ አቡ ያለውን ነገር ለማስረዳት ያክል ነው። ያብ ያለበት ሁኔታ አብረን የምንኖር እና እያየሁት ነው። በጣም እየተጎዳ ነው። ወንድሜ እንደዚህ ሲሆንም አይቼው አላውቅም እና ያሉትን ችግሮች ለመፍታት ለእናንተም ደግሞ ያለውን ነገር ለማሳወቅ ነው የመጣሁት። ይሄ ነገር የተጀመረው በካሜራ ስለሆነ ያው እኔም ደግሞ ካሜራ ይዤ የመጣሁትም ለዛ ነው፣ ለማሳወቅ ነው ለእናንተ። ያብ በጣም ከሄሉ ጋር እንደዚህ ነገር ከተፈጠረ በኋላ ያለበት ሁኔታ ደስ አይልም። በጣም ድብቅ ነው ያለው እና ይሄን ነገር ደግሞ ለእናንተ ልተናገር። ሄሉንም አዋርቻት ፊክስ እንዲሆን ነገሮች እንዲስተካከሉ ለማድረግ ልሞክር ነው። ሄሉንም ቀጥሬያታለሁ፣ ደውዬላት አዋርቻታለሁ። እስኪ እሺ ለማውራት እና እሷ ጋር ሊሄድ ነው እና በፊት ስለነበረችው ስለ ልጅቱ ስለ ልዩም ደግሞ ነበራቸው ግንኙነት፣ ይጣሉ ይታረቁ ነበረ ምናምን ነበራቸው። ግን እሱ ያው ዲቴል ማውራት አያስፈልግም፣ ግን የነበረ ያለፈ ነገር ነው። አሁን ደግሞ እሱ ከሄሉ ጋር ታውቃላችሁ ቀለበት አስሮ ብዙ ነገር እያሰበ ያለ ልጅ ነው እና ወደፊት ራሱ ብዙ ነገር ለማድረግ ብዙ እቅድ ያለው ልጅ ነው እና በሆነበት ሰዓት ደግሞ እሷ መጣ፣ ሁሉ ነገር ተፈጠረ እና እስኪ ይሄን ነገር ሄሉ ነግሬያት የምትረዳ ከሆነና ለነገሮችን ለማስተካከል ከሞከርን እሱን ለማድረግ ነው አሁን ሄሉን ያቀጠርኳት። ያብ በጣም ጥሩ ልጅ ነው፣ ስራ ወዳድ፣ ሁሌም ትኩረቱ ስራ ላይ ነው። ቤተሰቡንም ያግዛል። እኔም የሱ ታናሽ እህቱ ነኝ ታውቃላችሁ እና ብዙ ነገር የሚያደርግ ልጅ ነው። ይሄ ነገር ተፈጥሮበት እንደዚህ ሲሆን ሳየው ደግሞ እንደ እህትነቴ በጣም ተሰምቶኛል። ወንድሜ እንደዚህ ሲሆን አይቼው ስለማላውቅ በጣም ነው እኔም እየደበረኝ ያለው። እስኪ ሄሉን ደግሞ አዋርቻት ያለውን ነገር ለማስተካከል እንሞክራለን። እኔ ያው የሚዲያ ሰው አይደለሁም፣ ግን ያለውን ነገር ለማስረዳት ያክል ነው። ያለፈ ታሪኩ ነው። እሱ ነገሮችን አስተካክሎ ሄሉ ጋር አሪፍ እየቀጠለ ባለበት ሰዓት ባለፈ ታሪኩ የሁሉ ነገር ተፈጥሮ እንደዚህ ሲሆን ደስ አይልም በጣም ማለት እሱ ብዙ ሁሉም ሰው የኋላ ታሪክ ይኖረዋል። ሄሉም ሊኖራት ይችላል። ሁሉም ሰው በቃ ያለፈ ታሪክ ነው። መሀል ላይ ሰው ሌላ ሰው ገብቶ መሀል ላይ ይህን ችግር ሲፈጥር እንደዚህ አይነት ነገር ሲፈጠር ማየት ደግሞ እኔም አልቻልኩም። ወንድሜ በዚህ መሀል እየተጎዳ ነው ያለው ሄሉ ጋር አውርቼ እና ያም ደግሞ የተፈጠረውም ያቡ ነገሮችን ለማስተካከል እየሞከረ ባለበት ሰዓት ነው። ሄሉ በምን ሁኔታ እንደሰማች ባላቅም እዛ ቦታ ተገኝታ ያን ነገር አየሽ። ግን እሱ ሄሉም ሳትጎዳ እሷም ሳትጎዳ ማንም ሰው ሳይጎዳ ነገሮችን ለማስተካከል ነበረ በዛ ቦታ ላይ የተገኘው እንጂ ይሄ እሱ እንደዛ አይነት ሰው ሆኖ አይደለም። ሄሉ ጋር እንደዛ የሚያደርግ ልጅ ሆኖ አይደለም። ግን ለማውራት ነው የተገናኙ ነገሮችን ግልጽ አድርጎ በቃ በሰላማዊ መንገድ ለመፍታት ነው። በዚህ ሰዓት በጭቅጭቅ በእንትን ከማድረግ በቃ ነገሮችን ለማስተካከል ነው እሷ ጋር በዛ ሰዓት የተገኘው እና ሌላ ሰው መሀላቸው ገብቶ እንዲጣሉ አልፈልግም። በቃ ባለው ነገር አሁን
በቃ ሄሉን አዋርቻት ነገሮችን አስተካክላለሁ። ወንድምም ያብስራም በጣም ነው ሄሉን የሚወዳት በጣም እና እኔም ያለበትን እየተጎዳ ያለውን ነገር እያየሁ ስለሆነ ነው እኔም በዚህ ካሜራ ፊት ቆሜ የምናገረው። ለሱ ያለውን ስሜት አውቃለሁ፣ አብሬው ከጎኑ ነው ያለሁት እና ስሜቱን ስለማቅ ያለበትን ሁኔታ እያየሁት ስለሆነ በቃ እያንዳንዱን እንትኑን አውቃለሁ እኔ ያለውን ነገር እና በጣም ነው የሚወዳት፣ ለሱ ያለውን ፍቅር አውቃለሁ። ስለዛ በቃ ይሄን ነገሮችን ደግሞ እናስተካክለዋለን። በቃ ሄሉ እንድትረዳ እንደሚወዳት እንድታቅ በቃ ያየችው ነገርም እሱ በቃ በሰዓቱ አጋጣሚ ስትደርስ የተገጣጠመው ነገር በቃ እሱ ነገሮችን ለመፍታት እንጂ ሆን ብሎ እሷን ለመጉዳት ያደረገው ነገር አይደለም እና ሄሉንም ይሄንን ነገር ነግሪያት ወንድሜ ካለበት ነገር ተፈቶ ችግሩ ሰላም ሆነው ወደ ድሮ ፍቅራቸው እንዲመለሱ እንደምታውቋቸው ያዛ በፊት ያለውን ፍቅራቸውን ታያላችሁ እናንተ ሚዲያ ላይ እና እሱ ፍቅራቸው ተመልሶ ማየት ነው የምፈልገው። ስለዚህ በኋላ ያለውን ነገር ሄሉን ደውዬላታለሁ፣ ቤት ነው የቀጠረችኝና እሷ ጋር ሄደን ደግሞ እሷ ጋር ያለውን ነገር እነግራችኋለሁ። ታያላችሁ ማለት እሷን አዋርቻት ያለውን ነገር ለማስተካከል እንሞክራለን። አሁን ወደ ሄሉ ጋር ልሄድ ነው፣ ቤት ነች እሷ እየጠበቀችኝ ነው። መድረሴን ፈሯ ደርሻለሁና በቃ ወደ ቤቷ ልገባ ነው። ያለውን ነገር ገብቻ አዋራታለሁ። አይ ቲንክ የምትረዳኝ ይመስለኛል፣ ምክንያቱም ያው እህቱ ነኝ። ያለውን ነገር ስነግራት ትረዳኛለች ብዬ አስባለሁና እስኪ አብረን ገብተን ነገሮችን ለማስተካከል እሞክራለሁ። እንዴት ነሽ? ሰላም ነሽ? ሰላም ነው? እሺ እሺ፣ መሰግናለሁ። እንዴት ነሽ? አለሁልሽ። እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንዴት ነሽ? ሰላም ነው? አለሁልሽ። እንዴት ነሽ? ደህና ነኝ። እንዴት ነሽ? ዛሬ ገና እኔ ጋር ዛሬ መጣሽ? አዎ ዛሬ ገና አይ ምንም አያስፈልግም። እውነት ነገርማ ያስፈልጋል። እንዴት ነሽ ታዲያ? ደህና ነሽ? እንዴት ነሽ አንቺ? አለሁልሽ። ደህና ነኝ አለን። የሆነ ነገር ላምጣልሽ። እሺ አንቺ ሳትይኝ ይዛለሁ እና ስራ ጤና ሁሉ ሰላም ነው? በመስገን አሪፍ ነው። አንቺ ቀስ እንዴት ነሽ? ያው ምንም አይደለም። ብቻ ተነቀኝሽ ዛሬ? አዎ ቤት ውስጥ ብቻዬን ነኝ አብዛኛውን ጊዜ ማሳልፈው። ያው ከአንዳንድ ነገሮች ርቄ አሁን ብቻዬን ነኝ ያለሁት። ከብዳል ያው ትንሽ አንዳንድ ነገሮች ታውቂዋለሽ ያው ሁሉን ነገር ብዬ አስባለሁ። ልክ ነሽ። ያለውን ነገር እያወራን እናስተካክላለን። አሁንማ ተይ፣ ምንም የሚስተካከል ነገር ያለ አይመስለኝም። የማይስተካከል ነገር የለም። ካወራን ሁሉን ነገር ፊክስ እናደርገዋለን፣ ይስተካከላል። እስቲ እናየዋለን። ከአንቺ ጋር በሌላ መንገድ ነበረ ያው መገናኘት የነበረብን። አሁን አጋጣሚ በተፈጠረው ነገር ምክንያት ተገናኝተናል እና እኔም ባይዘዌ በዚህ አይነት ነገር ባንገናኝ ደስ ይለኝ ነበረ። እንደዚህ አይነት ነገር ባይፈጠር የምር ደስ ይለኝ ነበር። ግን ያው አንዳንዴ ህይወት እንግዲህ በምን አቅጣጫ እንደሚሄድ አታውቂም። ከባድ ነው በጣም። ልክ ነሽ። ግን አሁን ቢሆን ገና ነው ማለት ያለው ነገር እኔም እያየሁት በቅርብ እያየሁት ያለሁት ስላለ እሱን እንድናወራና ነገሮችን ለማስተካከል እንድንሞክር ስለሆነ የመጣሁት። በስልክም ትንሽ አውርተናል።
ይገባኛል። እኔም ሴት ነኝ እረዳዋለሁ እኮ ያለውን ነገር። ግን በአንቺ ቦታ በሆነ እኔም ሊሰማሽ የሚችለውን አውቃለሁ። ግን ቢሆንም እናውራ ያለውን ነገር ደግሞ ያብ ስራውን ያለበት ሁኔታ ያቡ ልክ አይደለም። እኔ እህቱ ነኝ አብረን ነን እና ሁሉ ነገር ስለማይ ልክ አይደለም ያለበት ሁኔታ። በጣም ድብርት ውስጥ ነው ያለው፣ የሚያስጠላ ስሜት ውስጥ ነው ያለው። ላንቺ ያለውን ፍቅር ደግሞ አንቺም ታውቂያለሽ። አሁን እንደዚህ ነገሮች ተፈጥረው ትንሽ መሀላችሁ ላይ ሌላ ሰው ገብቶ እንትን አላችሁ እንጂ ላንቺ ያለውን ፍቅር ታውቂያለሽ። ቀለበት አስሮልሻል። ወደፊትም ደግሞ ብዙ ነገር እያሰበ ነው፣ ቁም ነገር እያሰበ ነው። ቤተሰብ ራሱ ወስዶ ሊያስታውቅሽ እያሰበ ነው የነበረው እና ይህ ነገር በመሀላችሁ ተፈጠረ። ግን እሱንም አሁንም የሚስተካከል ነገር ነው። እንዴት መሰለሽ አቃል ነው ምናልባት ሊሰማው ይችላል። ግን ያው ከኔ ህመም አይበልጥም እውነት ለመናገር ማለት ነው። የምር በጣም ብዙ ፕላኖች ነበሩ። እንደዚህ እንሆናለን ብዬ አላሰብኩም። እሱንም ደግሞ በዛ ቦታ አገኘዋለሁ ብዬ አላሰብኩም። እና በጣም ደስተኛ አድርጎኝ ነበር። እንግዲህ አንቺም አይተሻል፣ ሞር ደግሞ እህቱ ነች ታውቂያለሽ ብዬ አስባለሁ። እና እኔ በጣም ደስተኛ ነበርኩና በሱ ላይ በጣም ብዙ ተስፋ ጥዬ ነበርና አሁን ላይ ግን በቃ በጣም እየተጎዳው ነው ያለሁት። ራሴን እንደምንም አጠንክሬ ነው እንደዚህ ያየሽኝ እንጂ በጣም ተሰባብሬ ያለው እውነት ለመናገር ማለት ነው። እና ከእንደገና ራሴን ደግሞ መጉዳት አልፈልግም። በቃ ከዛ ህይወት መውጣት ነው የምፈልገው። ደግሞ ለእሱም ነግሬዋለሁ። ያው ለትንሽ ጊዜ ያው ሊያስብበት ይችላል። ግን ያው እኔ መርሳቱ አይቀርም በጊዜ ሂደት። እንደዛ ለምን ይሆናል? የእናንተ ነገር እንደዚህ በቀላሉ ማለቅ ያለበት ነገር አይደለም። ያም ያየሽውም ነገር አጋጣሚ ሲጀመር እሷን ለማውራት ነገሮችን ለማስተካከል አንቺን ጋር አውርቶ እንዳስተካከለው ከዛም ደግሞ እሷን ማዋርቶ ለማስተካከል በሄደበት ነው። ግን አልጋቤት እሱን ማግኘት የለብኝም እኮ ለዛ ልክ ነሽ። በሰዓቱ ስትደርሽ የሚሰማው ስሜት እሱ ነው። ግን ደግሞ እሱ ጋር ያለው እውነት ደግሞ ነገሮችን ለመፍታት እሷንም በሰላማዊ መንገድ የሁለታችሁን ችግር ለመጨረስ አንቺ እሷም የመጣች አንቺ ጋር እንዳትረብሽሽ ምናምን እሱን ለማስተካከል ያለውን ነገር ሰላም ለማድረግ ነበረ በዛ ቦታ የተገኘው እንጂ ሌላ ነገር ኖሮት ሌላ ሀሳብ ኖሮት ምናምን አይደለም። እዛ ቦታ ላይ የተገኘው ያገኘሽው እውነት ለመናገር እኔ አንቺን በጣም አከብርሻለሁ እና ወንድምሽ ነው አውቃለሁ። ግን ደግሞ እውነት ለመናገር በጣም ነው የሚከብደው እና ስለ እሷ ሲያወራ ነበር። በቃ እሷን መተው አልችልም እንደዚህ በቀላሉ። ከዛ በላይ እኔ በጣም የጎዳኝ ቀድሞ ቢነግረኝ ደስ ይለኝ ነበር። ምንም ነገር አልነገረኝም። ስለ እሷ ግንኙነት እየተጻጻፉ ነበር ምናምን እና ይሄን ነገር ቀድሞ ቢነግረኝ ደስ ይለኝ ነበር። ምንም ነገር አልነገረኝም። አስቢው አልጋ ቤት ከእሷ ጋር ሳየው ምን አይነት ስሜት እንደሚሰማኝ አስቢ። ቀለበት አስረናል አይደል? ስንት ነገር እንጃ ይከብዳል ብቻ ለማውራት። ልክ ነሽ እኮ ብዙ ነገር እያሰብሽ ባለበት ሰዓት ሲፈጠር ግን አሁንም ቢሆን እሷን ማለት ያለፈ ታሪካቸው ነው ነበረች አልካደም ነው። አሁን ላይም አላለፈም እውነት አላለፈም ማለት አብረው ናቸው። የምር እንጃ ምን ብዬ እንደማስረዳሽ አሁን አንቺን እያሰበ በአንቺ ፍቅር አሁን አይጎዳም ነበረ። አሁን በተፈጠረው ነገር አሁን እሱ አይጎዳም ነበረ። ግን ምንድነው ያሷ ያለፈች ታሪክ ሆነች። ነገሮችን አንቺ ጋር ነው ወደፊቱን እያሰበ ያለው አንቺ ጋር ነው። እንደ ነገርኩሽ ቤተሰብ ጋር ያስተዋውቅሽ ነው የነበረው። ቀለበት ካሰራችሁ በኋላ ቤተሰብ አውቋል ነበር። ያው እሱ እኮ ሰምቼዋለሁ፣ ሁሉ ነገር የእውነት ሰምቼዋለሁ አውቃለሁ። ግን ያው አለመሆኑ እኮ ነው በቃ ሁሉም ነገር የሆነ እንዴት ነው ተወርቶ ቀረ። በተግባር ሳላየው ማለት ነው። ማለት ከሱ አልጠበቅኩም ይሄን ነገር በቃ የእውነት አልጠበቅኩም። ከምትወዱ ሰው አንዳንድ ነገር ሲፈጠሩ አልጠብቂም። ልክ ነሽ እኮ ግን ደግሞ ያለውን ነገር እንደዚህ ብሎ ከመናገር አሁን ውጪ ልክ ነሽ ባይነሽ ያየሽው ነገር አለ። ግን እንደነገርኩሽ አሁን ደግሞ የምነግርሽ ነገሮችን በሰላማዊ እኔም ሴት ነኝ እኮ ስሜቱ ያለሽበት ሁኔታ ይገባኛል። ግን እሱም አሁን የሁለታችሁን ችግር አንቺም ሳትጎጂ እሷም ሳትጎዳ ያለው ነገር እሷም ሳትጎዳ በሰላም እንድትወጣ ከህይወታችሁ ለማድረግ ነው በዛ ቦታ የተገኘው። እንዳልሽው ልክ ነሽ። ቴክስት እያወራን ነበር ምናምን ብላለች። እሱ ምን ለማለት ወይም እንደዚህ ብላ አሁን ነገሮች ለማስተካከል የተጠቀሙት ነገር ያወሩት ነገር ሊሆን ይችላል ቴክስቱ ነው። እሱ እኮ ማድረግ ይችል ነበር ማለት ኢቭን እሷ ስትቀጥረው እዛ ቦታ ከመሄዱ በፊት ለእኔ መናገር ይችል ነበረ።
እኔ በቃ የእውነት እኔ አንቺ ማስከፋት አልፈልግም። የእውነት በእንደዚህ አይነት ነገር ባልገናኝ ከአንቺ ጋር ደስ ይለኝ ነበረ። የእውነት ግን እኔ ከሱ ጋር ያለኝ ነገር ቢያበቃ ነው የሚሻለው። ከዚህ በላይ እኔ እንትን ማለትም አልችልም። የእውነት ለምን እኔም አንቺን ተከፍተሽ ማየት አልፈልግም። በዚህ እህቴ ነሽ። አሁን ወንድሜ ጋር ሆነሽ አንቺም ለእኔ እህቴ ነሽ እኮ። አንቺም ተከፍተሽ እንደዚህ ሆነሽ ላይሽ አልፈልግም። ግን ደግሞ ምንድነው ያለውን ነገር በቃ ለመረዳት ነገሮች እንትን ለማድረግ ሞክሪ ነው ማለት እንደዚህ ማለት አክብረሽ እዚህ ድረስ ስለመጣሽ አመሰግናለሁ። ግን በቃ ከዚህ በኋላ እኔ ከሱ ጋር መሆን አልችልም። አውቃለሁ ወንድምሽ ነው፣ ግን በቃ ከሱ ጋር መሆን አልፈልግም። ይቅርታ በቃ ጨርሻለሁ። እውነት አሁን እሱም እኮ አሁን ጉዳት ላይ ነው ያለው እኮ አውቃለሁ። በጣም ግን ኖርማል ይለምደዋል። በዛ ላይ እሷ ደግሞ ትንከባከበዋለች አለች ካጠገቡና እሱ ምንም አይሆንም። አንቺ ነው ይፈልጋል። ምናልባት እሱ በዚህ እርግጠኛ መሆናችን ይነግረኛል። እኔ ግልጽ ነው የምናወራው እና እሱ የሚፈልገው አንቺ ነው። እሷ በመሀል ገብታባችሁ ይሄ ነገር ባይፈጠር እኮ አሁን ይሄኔ ሌላ ታውቂያለሽ። እኔ ራሱ ማለት ነው ደስ ያለኝ ፓርት ልንገርሽ፣ ጠልቄ ከሱ ጋር ብዙ ነገር ውስጥ ሳልገባ ይህን ነገር በማወቄ በጣም ነው ደስ ያለኝ የእውነት። ግን ገብቼ ብሆን እኔ ነው የምጎዳው የእውነት። ቁጭ በላት ነው አሁን እኮ እኔም እኮ የመጣሁበት ምክንያት ታውቂያለሽ፣ ያለውን ነገር ነገሮች እንድናስተካክል ምናምን ነው። ጭራሽ እንደዚህ የተናደድሽ እንደዚህ እንትን እኔ እውነት እንዲሰፋ ነገሩ አይደለም እኮ አሁን አውቃለሁ እኮ። ግን ከዚህ በላይ ማለት እንዴት ነው አሁን አንቺ ሁሌ ማለት በቃ ስለማልፈልግ ነው እውነት። በቃ ተረጅኝ። አንቺ ከዚህ በላይ ብትነግሪኝ ስለሱ ምንም ዋጋ የለውም። እኔ ጨርሻለሁ የእውነት ጨርሻለሁ። ለምንድን ነው የምትለያዩት? አሁን ባልለያይ ደስ ይለኛል እኮ ባልለያይ ደስ ይለኛል። ግን በቃ እኔ ወደ እሱ ህይወት ከመጣሁ ሊበጠበጥ ይችላል። ምክንያቱም የ2 ዓመት ፍቅረኛ አለችው አጠገቡ ነበረች ነው አሁን የለችም። እኔ እና እሱ ብንመለስ ራሱ ማለት ነው እሷ አለች ሰላማችንን ነው የምናጣው። እሱ ደስተኛ አይሆንም። እንዳትኖርባችሁ ነው እኮ ታዲያ። ያን ያገኛት እኮ መሀላችሁ እንዳገባ ከዚህ በፊት የሆነ ቪዲዮ ላይ ምናምን ሳይም ልዑል ጋር እንትን እያለች የመጣች እያበሳጨች ልዑል ግን አይኔን አበራልኝ። ልዑል እውነት ለመናገር ልዑል አይኔን ያበራልኝ። ጭራሽ ነገሮች እንዲባባሱ ነው ያደረገው። የሁሉ ነገር ባይፈጠር ጥሩ ነበረ ማለት በሁለታችሁ ፍቅር መሀል ገብተው እሱ እኮ ምንም አላደረገም። እሷ ናት የመጣችው ወደሱ። ልዑል ደግሞ ይዟት መጣ። ምንም ማድረግ አይችልም ልዑል። እዚህ ጋር እኮ የልዑል ጥፋት ምንም የለም። ምክንያቱም እሱ ነው የታደገኝ። እኔ ከሱ ጋር በጣም ብዙ መንገድ ብጓዝ እኔ ነው የምጎዳው። እና አትቆጭም። እኔ ከወንድሜን አውቀዋለሁ። ታውቂያለሽ፣ ስራ ላይ ነው ሁሉ ነገሩ፣ ትኩረቱ ስራ ላይ ነው። ምንድነው እሷ ጋር ነበረ አልነበረም አይደለም 2 ዓመት ነበሩ። ግን ምንድነው እሷ ጋር የነበረውም ነገር ሆኖ ፍም አለው መጣላት መታረቅ ምናምን ነበር። በቃ ተጣሉ። ሲጣሉ አጋጣሚ እናንተን አገናኛችሁ። አጋጣሚ ተገናኛችሁ። ስለዛ በቃ አጋጣሚው ደግሞ ተገናኛችሁ፣ ተዋደዳችሁ። በእግዚአብሔር ይመስገን ጥሩ ላይ ደርሳችሁ ነበረ። ቀለበት አሰራችሁ። ከዛም ያሰባችሁት ነገር ብዙ ነገር ነበረ እኮ። አሁን ያ ሁሉ ነገር አንቺም እየወደድሽው እሱም እየወደድሽ አንድ ያለፈች ታሪክ የኋላ ታሪክ መጦ እናንተን እንደዚህ ሊበጠብጣችሁ አይገባም። እኔም እኮ እንደዛ እንዳይሆን ብዙ ጊዜ እሱን እያመንኩት ነበር። እያመንኩት ነበረ እኮ የእውነት። ግን እምነትሽ አይጥፋ። አሁንም እኮ ይወድሻል፣ ትወጂዋለሽ። ያለሽ እምነትን አትጭ። ይቅርታ አድርጊልኝ በጣም ግን በቃ ጨርሻለሁ። እኔም እኮ እዛ ምንም አይሆንም ማለት እሷ ትንከባከበዋለች፣ አንቺ አለሽለት። እንዴ በቃ ማለት ያገግማል፣ ኖርማል ነው። እኔና እሱ ይህን ያክልም ጊዜ ብዙ አልቆየንም። ለእኔ ነው የሚከብደው ባይዘዌ። ግን በቃ እሱም ገብዶታል ያለበትን ሁኔታ ብታየው እኮ እሱም በጣም ማለት እኔ አሁን ባላየው እየተጎዳ መሆኑን ባላይ እና ምን እኮ አልመጣም እዚህ ድረስ እኮ ላዋራሽ ራሱ አልመጣም ነበር። ግን ምንድነው ወንድሜ ጉዳት እያየሁት ነው። በቃ በጥሩ ሁኔታ አይደለም። ስራም በስንት መስራት አልቻለም። በቃ ለዛ በቃ ላዋራሽ ብዬ ነው ስልክሽን ወስጄ ደወልኩት። ኢቭን እዚህ እንደምመጣም አልነገርኩትም ራሱ። የእውነት ማለት በለዚህ ነገር መጠቃቀቅ አልፈልግም። የእውነት አንቺንም እንትን ማለት አልፈልግም። ይቅርታ አድርጊልኝ። ግን በቃ እኔ አልችልም፣ ከሱ ጋር መሆን አልፈልግም። በቃ እንደዚህ በመሆን እኮ ታዲያ ነገሮችን እናስተካክል አልችልም እኮ በቃ ማለት ጨርሰናል እኮ ትላንት አውርተን ሁሉን ነገር ዘግተናል። እና እሱም ደግሞ ምርጫውን መርጦ ከእሷ ጋር ሄዷል። ኢቭን ወደኋላ ለመቅረት ራሱ አላሰበም። እሷ ተነስታ ስትሄድ
ተከትሏት ነው የሄደው እና እዚህ ጋር የኔ ህመም ካልታየው በቃ እና እሱ ነው ምርጫውን የመረጠው እንጂ እኔ አይደለሁም። እሱ ነው የመረጠው እኔ አይደለም። የእውነት ምናልባት አንቺ እዛ ጋር ያለውን ነገር ስላየሽ ከዚህ በላይ እንዴት ልረዳው? ተረድቼዋለሁ። ትናንት ማውርተን በቃ ተስማምቷል፣ ሄዷል ከእሷ ጋር። እንዴት እንደዛ ያለሽ? ተናዳጅ ታውቂያለሽ፣ ጸባዩን ተናዳጅ ነው። ስለተናደደ ይሆናል እሷ መርጦ ሄደ። ምን ሲሆን ተናዶ ስለነበረ እንጂ በንዴት ሰው ደግሞ በንዴት ብዙ ነገር ይላል። አንቺ ወንድሜ ስለሆነ ነው እንደዚህ ያወራሽ ያለሽው። በአንቺ ቢደርስ ግን እንደዚህ አታወሪ። ምክንያቱም እሱ ነው ትደግፊዋለሽ። አለቀው። አራት ነጥብ፣ ሌላ ነገር አይደለም። እና ለማንኛውም ግን በቃ እኔና እሱ እኮ ምርጫውን መርጦ ሄዷል። እሷን ተከትሎ እኮ ነው ሄደው። ያውና እየነገርኩሽ እኮ ነው። በሰዓቱ ስለተናደደ ይሆናል እንደዛ ያደረገው። ነው ስለተናደደ ነው እንጂ እሱ እንደዚህ ሊናደድ ምንም ቢናደድ ማለት ነው እሷን ተከትሎ መሄድ የለበትም። እዚህ ጋር የጀመረው ህይወት አይደል እንዴ? አንቺ እንደኔ በኔ ቦታ ሆነሽ አስቢ። እኔ አንቺ ጋር መከራከር ኦር እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔም እንደዚህ አይነት ነገር ውስጥ እንድንገባ አልፈልግም። እኛ ሰላም ሆነን እኛ ነገሮች ሰላም ሆነን እንድንኖር ነው የምፈልገው። እኔም እኮ እህቴ ነሽ አልኩሽ። ለምን እንደዚህ ለምን ትሆኛለሽ? ወይ መጀመሪያውንም ፍቅር አልነበረብሽም ማለት ነው። በቃ መጀመሪያውም አታፈቅሪውም ነበር እንጂ ይሄ ነገር ለምረጥ አይተብሽም ነበር። በኔ ቦታ ሆነሽ ለአንድ ሰከንድ እንኳን አስቢ። ነገርኩሽ እኮ አስቢ። እኔ ማለት ባልወደው ነው እንዴ እንደዛ መሆንለት? እና ለምን ይከብድሻል? የሱስ አንዳንዴ የምትወጂው ጸባይ እኮ ትረጃለሽ እንዴ? ተናዶ ሰው ብዙ ነገር ይላል። እንደ እየተጎዳ እንደሆነ ነገር አልፈልገውም። መፍትሄ አይደል? በቃ አልፈልገውም እንዴ ራሴ ነው አካብጄ ምናምን አይደለም። በቃ አልፈልገውም። ምክንያቱም እሱ ነው ያጠፋው ጥፋት። ማየት የሌለብኝን እዚህ ጋር አውርተን ሁለታችን አውርተን ተስማምተን እንደዛ ሆኜ ሄዶ በንጋታው ከሷ ጋር አንቺን አውርተሽ እንደዛ ሰላም ጨረሳችሁ አይደል? ከሷም ጋር ደግሞ በሰላም ለመጨረስ ነበር። ነው በሰላም ለመጨረስ አልጋ ቤት መሄድ አስፈልግም። አልጋ ቤት ኢቭን እዛ ሲሄድ ሚሴጅ ማድረግ ይችል ነበር ለኔ። ከሷ ጋር መገናኘት የለበትም። እንደዛ ቀሚስ ለብሳ ምናምን እንዴት ነው ተስብላ በኔ ቦታ ሆነሽ አስቢ። ለማንኛውም እሷ እንደዛ ብላ የጠበቀችው እሷ ነች ሲጀመር። እሱን ለማግኘት ብላ የነበረችበት ገስታ ውስጥ ነው የሄደው እንጂ ሩም ውስጥ አይደለም። ለምን መረዳት ማፈልግም? ትንሽ ማለት ለሱ ያለሽ ስሜት ካለ ምትወጂ ከሆነ እስቲ በቃ ነገሮችን ለመረዳት ሞክሪ። ይቅርታ አድርጊልኝ። የእውነት ምንም የምረዳው ነገር የለም። ጨርሻለሁ። እኔ ከሱ ጋር ያለኝ ነገር አልፈልገውም። እሺ ምንም ማለት እንዴት ምንም አይሆንም? አሁን እያሳለፈ ያለው ነገር ለምን ትጎዳላችሁ ሁለታችሁ? ለምንድን ነው? ቆይ አንቺ ምን ሆነሽ? ለምን እንደዚህ የምትሆኚው? ልንገርሻ፣ በጣም ወደዋለሁ፣ በጣም አከብረዋለሁ። እኮ ነገርኩሽ። ብትወጂው እኮ መረዳት በጣም ቀላል ነገር ነው። እንዴት ነው የምረዳው? እንዴት ልረዳው? ምንድን ነው የምረዳው እንዴ? ነገ ደግሞ ዛሬ ተረድቼው ነገ ደግሞ ምን እንደሚያደርግ በምን አውቃለሁ እንዴ? በቃ እሷ አሁን ከህይወታችሁ ትወጣላችሁ አለች። ሁለታችሁ ሰላም ሆነሽ ኖ መቼም አትወጣም። መቼም እንደማትወጣ እርግጠኛ ነኝ እኔ መቼም። እኔ ደግሞ እንደዚህ አይነት ነገር አልፈልግም። ቀድሞ ሁሉን ነገር ማስተካከል የሚችለው እሱ ራሱ ነበረ። ቀድሞ ለኔ ሁሉን ነገር መንገድ ይችል ነበረ። ግን ምንድነው ያደረገው እሱ? ነከነሽኮ በልሻ ጨርሻለሁ። እኔ የእውነት ከአንቺ ጋር መከራከር አልፈልግም በዚህ አይነት በቃ ነገር። የእውነት እንዴት ነው ባመንሽው ሰው ስትከጂ በጣም ከባድ ነው። በጣም ስሜቱ በጣም ከባድ ነው። እኔ ውስጤ የደማ ነው ያለው። እዚህ ጋር አሁን ማልቀስ ስለማልፈልግ ነው ሁሌ በቃ ሳለክስ አንቺ ዝም ብለሽ ማልቀስ ነው የምባለው። ግን ችዬው ነው እና እኔ ማለት እኔ እኮ ወንድሜ በጣም የተጎዳ ነው። ቀን በቀን ራሱን አጣ። አይመለከተኝም። ይሄን ማሰብ ነበረበት እኮ። እኔም እኮ ስለ ወንድሜ እጨነቃለሁ። አንቺ ስላለሽበት ስሜት እጨነቃለሁ። ግን ስለ ወንድሜ ማስባለሁ። እኔ ወደፊት ባለቤ ያመንኩት ሰውዬ እኮ ነው ሄዶ ከሷ ጋር እዛ ያየሁት። እንዴ ከነገ ባሌ ነው ብዬ አሰብኩት። ባጭር ጊዜ ነው ቀለበት ያሰርነው ታውቂያለሽ? ባጭር ጊዜ አውቃለሁ። ነበርኩ ደስታችሁ ቀርኩ አይቻለሁ እኮ ነበርኩኝ። ስለሚወድሽ ነው ሁሉ ነገር ያደረገው። ስንት ነገር ያሰባችኋል። እኔ ይወደኛል ብዬ እኔ ወደው ነበር እኮ ይወደኛል ብዬ ነበር ማስበው። ሁሉ ነገር አይፈጠርም ነበር እንዴ? ለምንድን ነው ልትረጅ ማፈልግ? መቼም አልረዳም። ምክንያቱም ማለት ነው ሄዶ ከሷ ጋር እንዲሆን ነው የሚፈልገው። ከዚህ በኋላ እኔ አጠገብ እንዲደርስ እንኳን አልፈልግም። በቃ አለቀ። አንቺም ደግሞ እንደ ሴት ተረጅኝ እሺ። እሱ ነው ፈልጎ መርጦ የሄደው እንጂ አይደለም። እሱ አልመረጠም ነበር። እሱ አስመረጠችው መርጦ ሄደ። በንዴት የተናገረው ነገር ነው። በንዴት ነው ተከትሎ ሄደው። ትግባቡ ስላልቻላችሁ ከዚህ በላይ እንዴት እንግባባ እንዴ? ከዚህ በላይ እኔ ይሄው እያየሁሽ እንዴ
ሲጀመር ምንም ታዳምጪው ነገር እኮ የለም። ምን ላዳምጥ? ምን ላዳምጥ? አሁን እያስረዳሁሽ የሱስ ቤት እየነገርኩሽ ምንም እኮ አንቺ ለማትረጂኝ እኔን ራሱ እንደ ራስሽ አድርጊሽ ተቀበይ ያልኩ እኮ ነው። አንቺ በእኔ ቦታ ብትሆኚ ምንድነው የምታረጊው? ወንድምሽ ስለሆነ ነው። ወንድሜ ነው አስባለሁ እኮ ወንድምሽ ስለሆነ ነው። ግን በእኔ ቦታ ሆነሽ ብታስቢው ደግሞ ይገባሽ ነበረ። ለዛ ነው አንቺ አሁን በሱ ጫማ ነው ያወራሽ ያለሽ። አንቺንም አስቤያለሁ። ግን ደግሞ ወንድሜም እንደዚህ ሰው ማየት ስለማልፈልግ ግን ምንም አይሆን ደህና የሆነ ችግር የለም። ግን ይቆጭሻል። በኋላ ምንድነው ይቆጭሻል። በቃ በኋላ እሱ ስታጪ ይቆጭሻል። ግን እንደዚህ ይሄ ሁሉ ነገር ሳይፈጠር ብትነጋገሩ፣ ብትታረቁ፣ ብታወሩ አሪፍ ነበር። በኋላ የምትቆጭበት ነገር ነው።